It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ ትላንትና በተደረጉ የአውሮፓ ቻምፒዮንስ ሊግ የፕሌይኦፍ የመጀመሪያ ጨዋታዎች ያጋጠመው የቪኒሺየስ ጁኒየር ጉዳይ በጣም በከፍተኛ ደረጃ መነጋገሪያ ሆኗል። ያው መነጋገሪያ ላይሆን አይችልም፣ ነገሩ ያበሽቃል፣ ቅሬታ ስሜትን ይፈጥራል። እንግዲህ ያጋጠመው ነገር በቪኒሺየስ ጁኒየር ላይ የሪያል ማድሪድ ሰዎችን በጣም አስቆጥተዋል። የእግር ኳስ ገለልተኛ ወዳጆችን የቅሬታ ስሜት ውስጥ እንዲገቡ አድርጓቸዋል። ያ ብቻ ግን አይደለም፣ ሌሎች የተንጸባረቁ ስሜቶች አሉ። መደረግ አለበት መወሰድ አለበት ያሏቸውን እርምጃዎችም እስከ መጠቆምና እስከ መናገር ደረጃ የደረሱ በጣም ብዙ ሰዎች አሉ። በቤኔፊካ በኩል ደግሞ ራስን የመከላከል ስራ በጣም በሰፊው እና በጥልቀት እየተሰራ ነው የሚገኘው። ዚ አትሌቲክ ላይ በጣም በዝርዝር ከጨዋታ በፊት በጨዋታ ወቅትና ጨዋታው ከተጠናቀቀ በኋላ ያጋጠመውን ነገር በተመለከተ የወጣ መረጃ አለ። ይሄ የወጣው መረጃ ሐሳቡን ሲጀምር እንዲህ ይላል። ጨዋታው ከተጠናቀቀ ከ30 ደቂቃ በኋላ ቪኒሺየስ ጁኒየር ስታዲዮ ዳ ሉዝ ላይ ያው ሻወር ወሰደ፣ ልብሱን ቀየረ። ከዛ በኋላ ከሪያል ማድሪድ ተጫዋቾች ከተዘጋጀላቸው የመልበሻ ቤት ውስጥ ሲወጣ በጣም ተሰብስበው ጅብ ብለው ይጠብቁት ከነበሩት ሪፖርተሮች መሃል ያልፍ ነበረ። የሚያልፋው ወደ ሪያል ማድሪድ ተጫዋቾችን ይዞ ወደሚንቀሳቀሰው ባስ ነበር ይላል። ይህንን እንቅስቃሴ ሲያደርግ ከመልበሻ ቤት ውስጥ ወጥቶ በቀኝ እጁ ትራቭል ባጉን ይዟል፣ በግራ እጁ ደግሞ ስልኩን ይዟል ይላል። ይህንን ያልንበት ወይም በዚህ መጀመር የፈለግንበት ዋነኛው ምክንያት ምስል የሚከስት አገላለጽ ስለሆነ ነው ዚ አትሌቲክ ላይ የቀረበው እና እንደዚህ ባለ ሁኔታ በቀኝ እጁ ሻንጣውን በግራ እጁ ስልኩን ይዞ ሪፖርተሮች ከዚህም ከዛም በተለያየ ቋንቋ የእሱን ሐሳብ የእሱን ቃል ለመስማት ጥያቄዎችን ይወረውሩ በነበረበት ጊዜ ቪኒሺየስ ጁኒየር እየተራመደ ወደ ባሱ ጉዞ ያደርግ ነበረ እና የቪኒሺየስ ጁኒየርን የእርምጃ እንቅስቃሴዎች ስናይ አንድ ያስተዋልነው ነገር ምንም አይነት ሙድ ውስጥ እንዳልነበረ፣ ጥሩ ስሜት ውስጥ እንዳልነበረ ያስታውቃል። እንግዲህ በሱ ድንቅ ጎል 1-0 በሆነ ውጤት ቡድኑ ሪያል ማድሪድ አሸንፏል። የእውነት ለመናገር ዕድሜውን ጉብዝናውን በእግር ኳስ ውስጥ የተጎናጸፋቸውን በጣም የሚያማምሩ ትልልቅ ድሎችን ላስተዋለ በዛ ሁኔታ ተራምዶ ወደ ባስ ውስጥ ሲሄድ የዚህ ሁሉ ክብር ባለቤት የሆነ ሰው እየተራመደ ወደ ባስ እንደሚገባ አይነት ስሜትን አይፈጥርም። ይህ ልጅ ከሚገባው በላይ የማይገባውን ሁሉ ሲሰማ፣ ጫና ሲቀበል፣ ጫና ሲቋቋም የኖረ ያየው በጣም ሊያያቸው ከሚገባቸው ፈተናዎች፣ ቻሌንጆች በጣም የበዛውን ነው እያለ የአትሌቲክ ይቀጥላል። እውነት ነው። ቪኒሺየስ ጁኒየር ሲባል ብራዚላዊነቱን፣ ጉብዝናውን፣ ለሪያል ማድሪድ የተጫወታቸው ጨዋታዎች፣ ለሪያል ማድሪድ የሰጠውን አገልግሎት፣ ለሪያል ማድሪድ ያገባቸውን ድንቅ ጎሎች፣ እንደ ትናንትና አይነት አስገራሚ ጎል የሚያስቆጥርባቸውን ምሽቶች፣ ስለ ጎበዝ ተጫዋችነቱ እና እሱን ለመከላከል ለሚጥሩ ተጫዋቾች ምን ያህል ፈታኝ ተጫዋች መሆኑን ነው የምናስታውሰው።
ግን ደግሞ እንዲህ ያለው የዘረኝነት ጥቃት በተደጋጋሚ ማጋጠሙ ድቅን ይልብናል። ለዚህ ነው ብዙ ተሰቃይቷል፣ ብዙ ዋጋ ከፍሏል፣ ማየት ከሚገባው በላይ አይቷል፣ መስማት ከሚገባው በላይ እንደ ትላንትናው ምሽት ያሉ ጸያፍ ቃላትን የሰማባቸው ምሽቶች ተደጋግመዋል በሕይወቱ ይላል እና በሁሉም መስፈርት በሁሉም መመዘኛ አንድ ቪኒሺየስ ጁኒየር የሚባል ተጫዋች ላይ ያጋጠመው ይሄ ሁሉ ነገር ዊርድ ነው፣ ያልተለመደ ነው፣ ተገቢም ያልሆነ ነው። እንደ ቪኒሺየስ ጁኒየር ያለ የተለየ ችሎታ ያለው እግር ኳስ ተጫዋች በዚህ መጠን በዘረኝነት ጥቃት ሲደርስበት፣ ስሜቱ ሲጎዳ፣ አንገቱን ሲሰብር፣ በሰዎች ጉድለት ሲታመም ማየት ከባድ ነው ይላል። ይሄ መግቢያው ነው፣ መንደርደሪያው ነው። የቪኒሺየስ ጁኒየር የእግር ኳስ ተጫዋችነት ሕይወት ውስጥ በተደጋጋሚ ያጋጠሙትን ነገሮች ለማስታወስ ለመግለጽ ያጋጠሙት የተከሰቱት ነገሮች የተገቢነት ጉዳይ የሌላቸው ነውሮች መሆናቸውን ትዝ እንዲለን ስንቅ ሲሰጠን ነው ዘጋቢው በዚህ መንገድ ሐሳቡን ማስፈር የጀመረው ብዬ ነው የምረዳው እና ትላንት በሊዝበን በቤኔፊካና በሪያል ማድሪድ መካከል የተደረገው ጨዋታ 1-0 ተጠናቀቀ። ጎሉን ያገባው እሱ ነው። በጣም ድንቅ ጎል ነው ያስቆጠረው። እንዲህ ያለውን ድንቅ ምሽቱን ግን ከዛች ድንቅ ጎል መቆጠር በኋላ ያበላሹ ነገሮች ተከሰቱ። ተግተልትለው የመጡ ነገሮች ናቸው። አሁን ቤኔፊካ ስለ አንድ ነገር ነው የሚከራከረው። ሞሪኒዮ አንድ ነገርን በመከላከል ሌላውን ለማስረሳት ነው ጥረት የሚያደርጉት። አሁን ግን ተቆጥረው በተራ በተራ ተግተልትለው የመጡት ነገሮች ምንድን ናቸው ብለን ብንል የመጀመሪያው ነገር ወደ ቪኒሺየስ ጁኒየር በቤኔፊካ ደጋፊዎች የተወረወሩት ቁሳቁሶች አንድ ልክ ያልሆኑ ነገሮች ናቸው። ሁለተኛው የቤኔፊካው ተጫዋች በዘረኝነት ቪኒሺየስ ጁኒየርን ተናግሮታል። ጦጣው ብሎኛል ነው የሚለው እሱ። አንዴ ሳይሆን በተደጋጋሚ ያንን ቃል አውጥቷል። ይሄንን የሚለው ቪኒሺየስ ጁኒየር ነው። ይሄንን ሲባል ሰምቻለሁ ብሎ ደግሞ ኪሊያን ምባፔ ይመሰክራል። ኋላ ላይ የምናነሳው ነው የሚሆነው በዝርዝር። ስለዚህ ሁለተኛው ነገር በዘረኝነት አሁን በተጠቀሰው መንገድ ቪኒሺየስ ጁኒየርን ለመጥቀስ ለመጥራት ፕሮቮክ ለማድረግ የተደረገ ሙከራ ነው። ይሄንን ለዳኛው አሳወቀ። ዳኛው ምልክት ሰጡ። ጨዋታው 10 ደቂቃ ተቋረጠ። 10 ደቂቃ በሚቋረጥበት ሰዓት ላይ በጣም ብዙ ቡዎች ነበሩ፣ በጣም ብዙ ጂሮች ነበሩ እና እነዚህ ሁሉ ነገሮች የቤኔፊካ ደጋፊዎች ቪኒሺየስ ጁኒየር ላይ የሚያንጸባርቋቸው የቁጣ ስሜቶች ናቸው። ብንልህም ዝም በል፣ ብንልህም ነህ ለማለት ያህል የተሞከሩ ናቸው የሚመስሉት። ጨዋታው እስኪያልቅ ድረስ በዛው ነው የቀጠለው። ከደጋፊዎቹ ወደ ቪኒሺየስ ጁኒየር ይሰነዘር የነበረው ነገር ማለት ነው። ጨዋታው ካለቀም በኋላ ግን ነገሩ ሊቆም አልቻለም። በምን ቀጠለ? በአሰልጣኝ ሆዜ ሞሪኒዮ በኩል ቀጠለ። አሁን ቪኒሺየስ ጁኒየር የተወረወረበትን ነገር ችሏል። የተወረወረበትን ነገር መቻል ብቻ ሳይሆን በዘረኝነት ተባልኩ ያለውን ነገር ችሏል። እሱም ብቻ ሳይሆን ከዛም በኋላ ነገሩ መርገብ መረጋጋትና መቆም አልቻለም፣ ቀጥሏል። ጨዋታው ካለቀ በኋላ ግን ሆዜ ሞሪኒዮ ደግሞ የሚወቅሱት አሁንም ቪኒሺየስ ጁኒየርን ነው። ሞሪኒዮ ምን አሉ? አንድ የሆነ ልክ ያልሆነ ነገር አለ። በብዙ ስቴዲየሞች ቪኒሺየስ ጁኒየር ላይ የሚያጋጥም
ቪኒሺየስ ጁኒየር በሚጫወትባቸው ስቴዲየሞች፣ ብዙ ስቴዲየሞች ላይ ይሄ ነገር ሁልጊዜ ለምን ያጋጥማል ብለው ጣጣውን ወደ ቪኒሺየስ ጁኒየር ለመላከክ ጥረት አደረጉ። በእንግሊዘኛ ባልሆነ ቋንቋ ከየት አብዶ እየተረጎመች ሞሪኒዮ የሚጠየቁትን ጥያቄ እና እሳቸው የሚመልሱትን መልስ እኛም እንሰማለን። ስቱዲዮ የነበረው ቴሪ ዳንኤል ኦንሪም ይሰማል። እና የሞሪኒዮ ንግግር ለምን ወደ ቤኔፊካ ደጋፊዎች አካባቢ ወደ እነሱ ወዳሉበት ሄዶ ማዕዘን ምት መምሻው ጋር ሆኖ እየደነሰ ለምን ደስታውን ገለጸ ብለው ነው እሱን ሊወቅሱት፣ ጥፋቱን ወደ እሱ ሊላክኩት የሚሞክሩት። እሳቸውም ተናግረው ኬት አብዶም ተርጉማ ከጨረሰች በኋላ ቴሪ ዳንኤል ኦንሪ ቱጋል ግድ የለኝም አሁን አንተ ስለምታወራው ነገር አለ ግድ የለኝም፣ ይገባኛል ለምን ይሄንን እያወራህ እንደሆነ ይገባኛል። ሞሪኒዮን ነው የሚለው ይገባኛል፣ ለምን ምን እያልክ እንደሆነ ይገባኛል፣ ለምን ምን እያወራህ እንደሆነ እረዳለሁ። ይሄንን የምትለው ዋናውን ጥፋት በተመለከተ እንዳንነጋገር ስታስቀይሰን ነው። ዊ ዶንት ኬር ስለ አንተ አሁን ስለምታወራው ነገር ግድ የለንም አመልህ ነው እስከ ማለት ደረጃ ደረስ። ዋናውን ጉዳይ እኛ ማወቅ የምንፈልገው እኛ መስማት የምንፈልገው ያንተ ተጫዋች ቪኒሺየስ ጁኒየርን በማሊያ አፉን ሸፍኖ ምንድን ነው ያለው? ዋናው ጉዳይ እሱ ሆኖ ሳለ አንተ የምታወራው ማዕዘን ምቱ ጋር ሄዶ ደስታውን ገለጸ፣ በብዙ ስቴዲየሞች ላይ ይሄ ነገር ያጋጥማል፣ ትናንትናም እንደዚህ ያለ ነገር ሲያጋጥም ነበር የሚለውን ነው የምታወራው። ያንተ ተጫዋች ምን አለ? ምንድን ነው አፉን ሸፍኖ የተናገረው ነገር? ይሄ የቴሪ ዳንኤል ኦንሪ ጥያቄ ነው፣ ግን የእሱ ብቻ ጥያቄ አይመስለኝም። አዎ ሞሪኒዮ እንዳሉት ልክ ነው። በብዙ ስቴዲየሞች እንደዚህ ያለ ነገር አጋጥሞ ያውቃል። አዎ ምንም እኮ ጥያቄ የለውም። በስፔን ላሊጋ ጨዋታዎች ላይ በላሊጋው በሚገኙ የተለያዩ ስቴዲየሞች ላይ ቪኒሺየስ ጁኒየር አዌ ጌም በሚያደርግባቸው ስቴዲየሞች ላይ በባርሴሎና ሜዳ፣ ሪያል ማዮርካ፣ አትሌቲኮ ማድሪድ፣ ሪያል ቫያዶሊድ፣ ሲቪያ፣ ሄታፌ፣ ቫሌንሲያ እነዚህ ቦታዎች ላይ አዎ አጋጥሞታል። እነዚህ ቦታዎች ላይ ማጋጠሙ የትላንቱን ድርጊት ልክ ሊያደርገው አይችልም። ሌላ ባለጌ ነው የሚያስብለው እንጂ የባለጌን ቁጥር ነው እንጂ የሚጨምረው ኢትስ ኖት ኒው ኖርማል። እንደ አንድ እንደተለመደ ነገር ቀለል አርጋችሁ ውሰዱት ተብለን ልንመከር የሚገባው ነገር አይደለም። አዎ ልክ ነው። አሁን በተጠቀሱት ስቴዲየሞች ላይ ቪኒሺየስ ጁኒየር ክሌሞች ነበሩ። ተበድያለሁ እንዲህ ተብያለሁ ብሎ ያለቀሰባቸው፣ ስሜቱን በቁጣ የገለጸባቸው፣ ቅሬታውን ያሳወቀባቸው አጋጣሚዎች አሉ። እነዛን እናነውራለን። የዛ አይነት ነገር በሌላ ስቴዲየም እንዳያጋጥም እንሰራለን እንጂ እዛም ይሄ ነገር የገጠመህ በአንተው የባህሪ ጉድለት ነው ብለን ልንሳለቅ አንችልም ነው የኔ የገባኝ። ይሄ የኔ ሐሳብ የራሴን ስሜት ጨምሬበት ስናገር ነው። ሞሪኒዮ በየትኛውም የጋዜጣዊ መግለጫ ወቅት ለቪኒሺየስ ጁኒየር ያላቸውን ሶሊዳሪቲ፣ ስሜትህ ገብቶኛል፣ ስሜትህን እረዳለሁ፣ የጎዳህ ነገር ገብቶኛል ብለው ስሜቱን ሊጋሩ፣ ሶሊዳሪቲ ሊያሳዩ፣ ህብረት ሊያሳዩ አልፈለጉም። በጭራሽ አልሞከሩም። አንተ ነህ ነው አንተ ነህ ወደ ራስህ እንዲህ ያለ ነገር እያመጣ ያለኸው ነው። ግራ ያጋባል። በጣም ብዙ ግራ የሚያጋቡ ነገሮች አሉ። ስለዚህ በሞሪኒዮ እምነት ቪኒሺየስ ጁኒየር እንዲህ ያለ ነገር እንዲገጥመው የማይፈልግ ከሆነ ያን የመሰለ ድንቅ ጎል አግብቶ ደስታው መግለጽ የለበት፣ መሽኮርመም ነው ያለበት። ሌሎች ተጫዋቾች ደስታቸውን
እንግዲህ ባለሜዳው ቤኔፊካ ነው። ወደዚህም ቢኬድ የቤኔፊካ ናቸው፣ ወደዛም ቢኬድ የቤኔፊካ ናቸው። የሪያል ማድሪድ ደጋፊዎች ያሉበት ድረስ ሮጦ ሄዶ ደስታውን ለምን አልገለጸም? ለማብሸቅ እነሱን ጥረት አድርገዋል ወይ? ምንም ያደረገው ነገር የለም። የእውነት ለመናገር በእግር ኳስ ከተለመደ ውጪ የተቃራኒ ቡድን ደጋፊዎችን ፕሮቮክ የሚያደርግ ነውራቸውን ለመረዳት የሚያስለፋ እየለፉ ነው። ሞሪኒዮ የደጋፊዎቻቸውን ነውር የተጫዋቻቸውን ነውር ለመረዳት ስም እንዳንሰጠው እንድንጠነቀቅ ለማድረግ እየለፉ ነው ያሉት። እንዲህ የሚያስለፋ ምንም ነገር የለም ይመስለኛል። እስኪ እንግዲህ ይህንን በተመለከተ ሞሪኒዮ ይህንን ብለዋል። ሞሪኒዮ ይህንን ካሉ በኋላ ራሱ ተጫዋቹ ጂያንሉካ ክሪስቲያኒ የተናገረውን ኪሊያን ምባፔ ሰማው ያለውን ቀጥሎ ምን ይሆናል ተብሎ የሚጠበቀውን በተመለከተ እንነጋገራለን። እሺ ያው አጠቃላይ ሂደቱ ምን ነበር የሚለውን በዝርዝር በተለይ ጨዋታውን ያልተመለከቱ አድማጮቻችን በደንብ እንዲረዱት ወይንም ደግሞ ምስል እንዲከሰትባቸው ለማድረግ ሞክረናል። ያው የቪኒሺየስ ጁኒየር ጉዳይ ለእኔም አይገባኝም። ለምን ሰለብሬት አደረክ ተብሎ የሚወቀስበት ምክንያት ያለ አይመስለኝም። ምንም የሚያነሳሳ ነገር አልነበረም። በጣም ጥሩ ጎል ነው ያገባው። ሰለብሬት ማድረግ ደስታን መግለጽ ደግሞ በቃ አንድ የተለመደ ነገር ነው እና በወቅቱ በተፈጠረው ግርግር ሁለት ስሜቶች እንደነበሩ እኔ ያስተውያለሁ። አንደኛ የቪኒሲየስ ጁኒየር ያንን ወደ ማዕዘን መምቻው ሄዶ ዳንስ ሲደንስ ጎሉን ካስቆጠረ በኋላ ደጋፊዎችን አነሳስቷል። ለዛ ነው እንደዚህ አይነት ግርግር ሜዳ ላይ የተፈጠረው ተብሎ ሲነገር ነበር። ምክንያቱም መጀመሪያ ላይ የፕሪስቲያኒ ምን እንዳደረገ ለካሜራውም በደንብ ግልጽ አልነበረም። ከዛ በኋላ ነው ቪኒሺየስ ጁኒየር እና ፕሪስቲያኒ ተገናኝተው እሱ በማሊያ አፉን ሸፍኖ የተናገረው። ከተናገረው በኋላ ወዲያው እየሮጠ ነው ወደ መሀል ዳኛው የሄደውና ይህንን ሪፖርት ያደረገው። ከዛ በኋላ መሀል ዳኛው እጃቸውን ወደ ላይ ከፍ አድርገው ጨዋታው እንዲቋረጥ ትዕዛዝ የሰጡበት ነው። ቪኒሺየስ ጁኒየርም ደግሞ አልጫወትም ብሎ ከሜዳ የወጣበት ሁኔታ ተፈጠረ እና በጣም የሚያስገርም ምሽት ነው የነበረው ትላንትና። ግን የፕሪስቲያኒን ጉዳይ በተመለከተ ብዙ ተቃውሞ ነው አሁን እየተነሳ የሚገኘው። እንደውም ሄንሪ ከተናገራቸው ነገሮች መካከል አንደኛው እሱ በቃ ጀግና ከሆነ ምን እንዳለ ይንገረን፣ አፉን ሸፍኖ የተናገረው ነገር ምን እንደሆነ ይናገር የሚል የቁጣ የልህ አስተያየት ነበር የሰጠው። ይሄ በምን ይታወቃል? ምክንያቱም አፉን ሸፍኖ ስለሆነ የተናገረው በፕሪስቲያኒ በኩል የተናገረው ነገር ምን እንደሆነ ለማወቅ በጣም አስቸጋሪ ነው ተብሎ ማስተያየት የሚሰጥበት ነው። ምን እንዴት እንደነበረ ሁኔታው በደንብ ላየን ሰዎች ግን የሆነ ትንኮሳ እንደነበረው በደንብ አድርገን የተረዳንበት ነው። ለማንኛውም ከቪኒሲየስ ጁኒየር ጀምሮ እስከ ብራዚል እግር ኳስ ፌዴሬሽን፣ ሪያል ማድሪድ፣ እንደገና ተጫዋቾች፣ የትንታኔ ባለሙያዎች ትልቅ ተቃውሟቸውን ያሰሙበት ትልቅ አስተያየት የሰጡበት ነው። ራሱ ቪኒሲየስ ጁኒየርም ከጨዋታው በኋላ ስቴትመንት በኢንስታግራም ገጹ ላይ አውጥቷል። እሱ እንደተናገረው ከሆነ የዘረኝነት ጥቃትን የሚፈጽሙ ሰዎች በሙሉ በጣም ፈሪዎች ናቸው፣ ስሜታቸውን ወይንም ደግሞ አፋቸውን በቲሸርታቸው ሸፍነው የሚናገሩ ደካሞች ናቸው ብሎ አስተያየቱን የሰጠበት ወይንም ስቴትመንት ያወጣበት ነው። ለምን ደግሞ የቢጫ ካርድ እኔ እንደተመለከትኩኝ በፍጹም ሊገባኝ አልቻለም ብሎም እሱ ሀሳቡን ሰጥቷል። በነገራችን ላይ እስካሁን ድረስ ፕሪስቲያኒ ከጉዳዩ ጋር በተያያዘ የሰጠው ምንም ነገር የለም። ብዙ ተቃውሞ ብዙ ሀሳብ እየቀረበ ነው። ግን እሱ እንደዚህ ነው ብሎ ነገሩን ለማስተባበልም አይኔ እኮ እንደዚህ ምናምን ያለበት ቦታ የለም እስካሁን ድረስ እኔ ያላየሁም። ጽፏል፣ በኢንስታግራሙ ላይ ጽፏል። የጂያንሉካ ፕሪስቲያኒ ኢንስታግራም ላይ ያለው ሀሳብ የሚለው ምንድን ነው? ግልጽ ማድረግ እፈልጋለሁ ነገሩን ነው የሚለው እሱ።
ነገሩን ግልጽ ማድረግ እፈልጋለሁ። በየትኛውም አጋጣሚ በየትኛውም የንግግራችን ወቅት የዘረኝነት ስሜትን ወደ ቪኒሺየስ ጁኒየር አላንጸባረኩም። ምናልባት በአጋጣሚ እንዳለመታደል ሆኖ በተሳሳተ መንገድ ተተርጉሞብኝ ሊሆን ይችላል። እኔ ስናገር እሱ የሰማው ነገር ከዘረኝነት ጋር አያይዞ እንዲተረጉመው አድርጎት ሊሆን ይችላል ይላል። ቃል በቃል የተናገረው ይሄንን ነው። እሱ በእንግሊዝኛው I want to clarify that in no moment did I direct racist results at the player Vinicius Junior, who unfortunately misinterpreted what he believes to have heard. ስለዚህ የሰማ የመሰለው የዘረኝነት ነገር ነው እንጂ እኔ ጂያሉካ ፕሪስቲያኒ በዚህ ጉዳይ ላይ ምንም ያልኩት ነገር የለም ይላል። ይሄንን ካለ በኋላ ግን አሁንም ምንም አይነት የዘረኝነት ነገር አልተናገርኩም። ከዛ በኋላ ግን የነበሩብኝ ዛቻዎች ግን የተለየ ስሜት ውስጥ እንድገባ አድርጎኛል። ከሪያል ማድሪድ ተጫዋቾች ይዛትብኝ ነበር የሚለውን ቃል አካቷል። ይህንን ፕሪስቲያኒ ተናግሯል። ይህንን ከተናገረ በኋላ ደግሞ የኪሊያን ምባፔንም ነገር መስማት ይኖርብናል። የሪያል ማድሪዱ ኪሊያን ምባፔ ምሳሌ ወይም ምስክርነት ይሰጣል። እምባፔ ሆን ብሎ ጂያንሉካ ፕሪስቲያኒን በስም መጥራት አልፈለገም። የቤኒፊካው 25 ቁጥር ነው የሚለው ሲጠቅሰው፣ የቤኒፊካው 25 ቁጥር ካለ በኋላ ስሙን መጥቀስ ስለማልፈልግ ስሙ በኔ አፍ ሊጠራ ስለማይገባው የቤኒፊካው 25 ቁጥር እያልኩ ጠቅሰዋለሁ ይላል። መጥፎ ነገር መናገር ጀመረ። እነዛ አይነት መጥፎ ንግግሮች ቀደም ብሎም ይናገራቸው ነበር። እግር ኳስ ላይ ሊያጋጥም ይችል ይሆናል አለ። እነዚህን ኤምባፔ እንትን ብሎ ያልጠቀሳቸው ግን መጥፎ ያላቸው ቃላቶች በእግር ኳስ ሊያጋጥሙ የሚችሉ ብሎም የገለጻቸው ነገሮች አፉን በማሊያ በመሸፈን የተናገራቸው አይደሉም። ለምሳሌ ማቴራዚ ዚዳንን እንደተናገረው ቤተሰባዊ ስድብ በእናት በእህት በሚስት በልጅ ምናምን አንተ እንደዚህ ምናምን ማለት መጥፎ ቃላቶች ናቸው፣ ነውሮች ናቸው፣ ብልግናዎች ናቸው። ግን አንዱ ተጫዋች ሌላውን ተጫዋች ወደ መጥፎ ስሜት ለመክተት በእግር ኳስ ውስጥ አድርገውት ስለሚያውቁ ምን አይነት ሰው ነው የሚል አይነት ስሜትን ፈጥሮበታል ለኪሊያን ምባፔ። ግን አፉን ሸፍኖ አልነበረም ይሄንን ያወራ የነበረው። ከዛ እነዚህን ተከታታይ የሆኑ መጥፎ ነገሮች መናገር ቀጠለና አፉን በማሊያው ሸፍኖ ሰምቼዋለሁ አለ በጆሮዬ መሳደብ ጀመራል። ሞንኪ እያለ ቪኒሺየስ ጁኒየርን ሲናገር ሰምቼዋለሁ። እኔ ብቻ ግን አይደለም የሰማሁት፣ የቡድን ጓደኞቹ ሰምተውታል። የቤኔፊካ ተጫዋቾች ራሳቸው ሰምተውታል። ይህንን ደግሞ እሱ ይናገራል። ቪኒሺየስ ጁኒየርን ሞንኪ ብሎ ሲናገረው አንዴ ሳይሆን 5 ጊዜ ሰምቻለሁ። 5 ጊዜ ብሎ ቆጥሮ በቁጥር ኪሊያን ምባፔ ይህንን ይናገራል። ለዚህ እኔ ብቻ አይደለሁም ምስክር መሆን ያለብኝ፣ እዛ ቦታ ላይ የነበሩ ሰዎች አሉ ይላል። ከዛ ቀጠለና ቤኔፊካ ጨዋታው ካለቀ ከ4 ሰዓት በኋላ መግለጫ ወጣ። መግለጫ አሁንም በዚህ በሶሻል ሚዲያ ላይ ነው የወጣው። በእነሱ ኤክስ ወይም የድሮ ትዊተር ብለን በምንጠራው አካውንት ላይ ወጣ። የፕሪስቲያኒና የቪኒሺየስ ጁኒየር የቃላት ልውውጥን በተመለከተ ቪዲዮ አስቀመጠ፣ ችግሩ የተከሰተበት። ከዛ በኋላ ምን ብለው ነው የሚከራከረው እሱ? ቪዲዮውን ልብ ብላችሁ ተመልከቱት ይላል ቤኔፊካ። ቪዲዮውን ልብ ብላችሁ ስትመለከቱት ኪሊያን ምባፔ ሊሰማ በሚችልበት ርቀት ላይ አይደለም ያለው። ስለዚህ ኪሊያን ምባፔ ሞንኪ ሲለው ሰምቻለሁ 1 ሳይሆን 5 ብሎ የተናገረውን ነገር
አምኖ ለመቀበል በጣም ያስቸግራል የሚል ነገር ነው ቤኔፊካ ደግሞ እንደ መከራከሪያ የሚያቀርበው። ያው ከባድ ነው ግን ቀጥሎ ያለው ነገር ምንድን ነው? እኔ የቪኒሺየስ ጁኒየርን የከዚህ በፊት ንግግሮች እያሰብኩ አንድ መነገር አለበት ብዬ የማስበው ነገር አለ። ቪኒሺየስ ጁኒየር ከዚህ በፊት እንደነዚህ ያሉ ነገሮች በተደጋጋሚ ሲያጋጥሙት የተናገረው አንድ ነገር አለ። በጣም 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 የታወቀለት ነገር ነው ይሄ ነገር እና እሱ ቃል በቃል ያስቀመጠው ነገር ምንድን ነው? አም ኖት ኤ ቪክቲም ኦፍ ሬሲዝም አይ አም ቶርሜንቶር ኦፍ ሬሲስትስ ነው ያለው። ምን ማለት ነው? እንደው ዝም ብሎ የዘረኝነት ተጠቂ አድርጋችሁ ወይም የዘረኝነት ጥቃት የሚሰነዘርበት ሰው አድርጋችሁ ብቻ እንዳትወስዱኝ፣ እኔ እንደዛ አይደለሁም፣ እኔ ዘረኞች የሚያሰቃዩት ሰው ነኝ ብሎ ጥቃት ሊፈጸም ይችላል። ጥቃቱ የሚያሳድረው ውጤት ስቃይ ደረጃ መድረስ አለመድረስ፣ ቶርሜንቶር ማለት ስቃይ ነው፣ መከራ ነው። በቃ ማይተው ማለት እንዲህ ያሉኝ አይደል ተብሎ ማይታለፍ። ስለዚህ የዘረኝነት ጥቃት የደረሰባቸው ብዙ ተጫዋቾች ሊኖሩ ይችላል፣ በማንነታቸው ሳይገባቸው የተወቀሱ። ግን እንዴት እንደሚደረግ አላውቅም። አሁን የተጫዋቾች ጥያቄም አለ። ለምሳሌ የክሊያን ምባፔ በዚሁ ባወጣው ስቴትመንት ላይ እንደነዚህ አይነት ተጫዋቾች በአውሮፓ ሻምፒየንስ ሊግ ሊጫወቱ በፍጹም አይገባም እና ይህንን ነገር በደንብ ማጥራት ያስፈልጋል የሚል አስተያየት ሰጥቷል። ይህን አይነት ተግባር የሚፈጽሙ በትልቁ የሻምፒየንስ ሊግ መድረክ ላይ መጫወት የለባቸውም። የአውሮፓ እግር ኳስ ማህበር ምን እንደሚያደርግ እስኪ እንጠብቃለን፣ ለሱ ነው ምን ተወው ይሄን ነገር ብሎ አስተያየቱን ሰጥቷል። ከዛ እንደገና ደግሞ ቲዮ ዋልኮትም አስተያየት ሲሰጥ ነበረ። እሱም በሰጠው አስተያየት ላይ ይሄ ዝም ብላችሁ ትታችሁት ለአንድ ወር ወይንም ደግሞ ከአንድ ወርም በላይ ነገሩን ዝም ብሎ እየታለፈ ከዛ በኋላ ውሳኔ የሚሰጥበት ጉዳይ አይደለም። ቶሎ አሁን ባፋጣኝ ውሳኔ የሚፈልግ ነገር ነው እና የአውሮፓ እግር ኳስ ማህበር በዚህ ጉዳይ ላይ በፍጥነት ውሳኔውን ማሳለፍ አለበት የሚል አስተያየቱንም እሱ ሰጥቷል። ይሄ ይሆናል ወይ እንግዲህ ያው የምንጠብቀው ነገር ነው። በተለይ የመልሱ ጨዋታ ላይ የሚፈጠሩት ነገሮች በጣም የተጋጋሉ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ግን በሌላ መንገድ ደግሞ ያው ቪኒሺየስ ጁኒየር ላይ ትላንትና ያጋጠመውን ነገር አይተናል። በጣም ስሜት የሚነኩ ነገሮች እንደነበሩ እንረዳለን። ግን ለምንድን ነው ቪኒሺየስ ጁኒየር ላይ ከዚህ በፊትም እንደገና አሁንም በተደጋጋሚ የዘረኝነት ጥቃት እያጋጠመ የሚገኘው? ራሱ ለዚህ ነገር ያለው ምላሽ በጣም ስስ መሆኑን ስለሚያውቁ ደጋፊዎችም ተጫዋቾችም እየተጠቀሙበት ነው የሚል ደግሞ አንድ ሀሳብም አብሮ ይሰጣል። ይህንን የተሳሳተ ሀሳብ ነው፣ በጣም የተሳሳተ ነውረኞችን ራሱ ይጋብዛል ይላሉ። በቃ ስለሚበሽቅላቸው ይሄ ነውረኞችን የሚያበረታ ሀሳብ ብዬ ነው እኔ የምወስደው። ነውረኞችን የሚያበረታ ሀሳብ ለባለጌ ጉልበት የሚሰጥ ሀሳብ ነው። ምክንያቱም ቪኒሺየስ ጁኒየር ልክ ነው፣ በሽቆ ሊታይ ይችላል። ልክ ነው፣ የትላንትናውን አይነት እርምጃ ሊወስድ ይችላል። እንዲህ ብናረገው ቀጥሎ የሚያረገውን ነገር እናውቃለን የሚል የመረጃ ስንቅ ለአጥቂዎቹ ሊሰጥ ይችል ይሆናል። ልክ ነው፣ ምክንያቱም ይታወቃል ኮንስኮንሱ ቪኒሺየስ ጁኒየር እንዲህ ያለውን ነገር ታግሶ እንደማያልፍ፣ ዝም ብሎ ተሽኮርምሞ እንደማያልፍ ይታወቃል። ለምሳሌ ዳኒ አልቬዝ ሙዝ ወርውረውበት ሙዙን ልጦ በልቶ የመናቅ ስሜትን አሳይቷቸው ሊሆን ይችላል። አሁን ይሄ ለቪኒሺየስ ጁኒየር ይረዳዋል ብዬ እኔ አላምንም። ነገር ግን ቪኒሺየስ ጁኒየር ከራሱ በላይ እንዲህ ያለ ችግር ሌሎች ተጫዋቾችን እንዳያጋጥማቸው ግን ዋጋ እየከፈለ ነው ብዬ ነው የማምነው። ለምሳሌ ስፔን ውስጥ አሁን ዘረኝነት ለምን ቀነሰ? አንዴ ሲያጋጥም እንዲያረገ፣ ሁለቴ ሲያጋጥምም እንደዛ ረገ፣ ሶስቴም ሲያጋጥም እንደዛ ረገ፣ አራቴም ሲያጋጥም እንደዛ ረገ። ከዛ ሄደና ወንጀል መሆን ጀመረ። አሁን ሁሉም ፈራ። ስለዚህ ስፔን ውስጥ ቀደም ሲል በጠቀስናቸው
የተለያዩ የላሊጋው ጨዋታ የሚደረግባቸው ስቴዲየሞች ውስጥ ባርሴሎናም በዩ፣ ሪያል ማዮርካም፣ አትሌቲኮ ማድሪድ፣ ሪያል ቫያዶሊድ፣ ሲቪያ፣ ሄታፌ፣ ቫሌንሲያ እነዚህ ቦታዎች ላይ አጋጥሞታል። አዎ ሁለት ያርጎ ስልችት ብሎት ቢተው መብሸቁን ባያሳያቸው ራሱን ሊያድን ይችል ይሆናል። አይ በቃ ስኖሞር ከዚህ በኋላ አይሰራልንም ብለው እንዲያስቡ ሊያደርጋቸው ይችላል። ነገር ግን የእነሱ ቆሻሻ ድርጊት ሳይወገዝ እሱ እኮ ስለሚከፋው ነው እነሱ ደጋግሞ ይሄንን የሚያረጉት ወደሚል የማያዋጣ የማያዛልቅ ከራስ በላይ የማያይ መፍትሄ የሚሄዱ ሰዎች አሉ። አይቼዋለሁ፣ አንብቤዋለሁ። ለእኔ ልክ አይደለም። ለምሳሌ አሁን ደጋፊዎች በወንጀል ተጠይቀው በዛው በስፔን ሀገር የረጅም ጊዜ የእስር ፍርድ ተፈርዶባቸው በእግድ እንዲወጡ ተደርገዋል። እንዲህ ያለ ነገር ወደ ህይወቱ እንዲመጣ የሚፈልግ ማንም የለም። አንደኛው 14 ወር አንደኛው 22 ወር እንዲታሰሩ ፍርድ ቤት ወስኖባቸዋል። ከዚህ በኋላ ዘረኛ ሆኖ ቪኒሺየስ ጁኒየርን ተው በቃ ከእግር ኳስም ሊወጣ ይችላል፣ ወደ መደበኛ ህይወቱ ሊገባ ይችላል፣ እድሜው ሲደርስ ምንም ችግር የለው። ግን ቀጥሎ የሚመጣውም ተጫዋች ላይ እንዲህ ማድረግ ወንጀል ነው፣ እንዲህ ማድረግ እንደዚህ ነው ብለው እንዲያስቡ፣ ከድርጊቶቻቸው እንዲቆጠቡ፣ የድርጊቱ ነውረኝነትና የሚያስከፍለው ዋጋ እንዲያለ እንዲያውቁ ትንሽም ቢሆን በስፔን የዘረኝነት ጉዳይ በወንጀል የሚታይበት ደረጃ እንዲመጣ የታገለ ሰው ነው ቪኒሺየስ ጁኒየር። ለራሱ አይደለም ለሚቀጥሉትም አሁንም ላሉት እንደሱ ላሉ ተጫዋቾች ማለት ነው። የሚያሳዝነው ነገር ምንድን ነው የተባለ እንደሆነ የሚያሳዝነው ነገር አሁን በዚሁ መረጃ መስጠት ሂደት ላይ ምንድን ነው ስንሰማ የነበረው ነገር ማን ተናገሩ? ሄነሪ ምንድን ነው ሄነሪ? ዋልኮት ምንድን ነው ዋልኮት? ራሱ ቪኒሺየስ ጁኒየር፣ ኪሊያን ምባፔ እነዚህ ናቸውና የቆዳ ቀለማቸው ምናምን ውሰዱ የእነሱ ጉዳይ አድርገው የሚተዉ ናቸው። ዋይል እነ ሞሪኒዮ ደግሞ ቅድም እንዳልነው ያንን የአዘኔታ እንኳን ስሜት ለማሳየት አቅም ሲያጡ ነው የምናየው። ለማንኛውም ባለጌን ዘረኛን የሚያጎብዝ አድርጌ ነው የምወስደው። ያ መፍትሄ ለውጥ አምጥቷል። ለቪኒሺየስ ጁኒየር ብቻ ግን አይደለም፣ ለሌሎችም ተመሳሳይ ዋጋ መክፈል ለማይገባቸው ሰዎችም ትልቅ የመከላከልን ስራ እንደሰራ ነው የሚሰማኝ ለማለት ነው። ሸገር ስፖርት 2010